እኔ የምልሽ አዲስ አበባ ውስጥ ለየት ያለ ገበያ የት አይተሽ ታውቂያለሽ? አይ አሁን ልታወረደኝ ነው። የለም እስካሁን አይልሽ አሁን ይዤሽ የመጣሁት ቦታ አዲስ አበባ ውስጥ ካሉ ገበያዎች ለየት ያለ ገበያ ነው። ምን ሆነ ለየት ነው? በጣም አሪፍ ምን ነው ይልሽ የምገዡ ነገር የምሸምቹ የሚሸጠው ምናምን ተመሳሳይ ይሆናል። የተለያዩ ሌላ ንግድ ቦታዎች ላይ የማታገኛቸው የተለያዩ ነገሮች አሉ። እዚህ ግን በጣም ለየት የሚለው ቋንቋው ነው። የነጋዴውና የሸማቹ የመግባቢያ ቋንቋው እጅግ በጣም ለየት ያለ ነው። የሚጠቀሙበት ቋንቋ የተለየ ቋንቋ ነው። ለመርካቶ ስቴጅ አሁን በተለያየ የሀገር ውስጥ ቋንቋዎች የብሔር ብሔረሰቦች ቋንቋዎች ተግባብተሽ ትሸምቻለሽ፣ ትነግጃለሽ እንደዛ አይነት ነገር። እዚህ ደግሞ ስትመጪ ከሀገር ውስጥ ቋንቋ ባለፈ በዓለም አቀፍ ቋንቋ ይግባባሉ። በደንብ ነጋዴው ብቻ ሳይሆን የሚሸምቱትም ቻይኖች ያው ሀገራቸውን በሚጠቀሙበት ቋንቋ ማግኘት መገበያየት መቻላቸው በጣም አሪፍ ነገር ነው። ጃፓን ገበያ ቻናል ዋን ገበያ መጣ። ቻናል ዋን ገበያ ጃፓን ገበያ ውስጥ ተገኝቷል። እዚህ የተገኘ ነው ያለ ምክንያት አይደለም። ገበያው እንዴት ነው እንሌለ ብዙ ጊዜ ዞር ብለን እናያለን እና እዚህ ጃፓን ገበያስ እንደው ያለው የገበያ እንቅስቃሴ ምን ይመስላል፣ ነጋዴውም ሸማቹም እንዴት ያለ እንቅስቃሴ ነው እያደረገው ያሉት በተለይ ክረምት ላይ የሚለውን በቻናል ዋን ገበያችን በስፋት እንመለከታለን። ያው ጃፓን ገበያ ውስጥ ለክረምት በተለይ ምን አይነት ምርቶች በስፋት ይሸጣሉ፣ ነጋዴው ሸማቹ ምን ይመስላል የሚለውን እኛም ደግሞ የቻልነውን ልናስመለክታችሁ ወደናል። ስለዚህ ቋንቋውን ሞክራለሁ የምትችይ ከሆነ እንሞክራለን። ማህሌት ደመላሽና ያልፋል አሻገር የዕለቱን የቻናል ዋን ገበያ እየመራን አብረናችሁ ቆይታ እናደርጋለን። መልካም ቆይታ ይሁንላችሁ። እንከፋፈል። አንቺም ወደ ገበያሽ እኔም ወደ ገበያዬ የማገኛቸው ለየት ያሉ ነገሮች ይኖራሉ ብዬ አስባለሁ። አንቺም የምታገኛቸው አሪፍ ነገሮች ይኖራሉ ብዬ እገምታለሁ። በኋላ እንገናኝ። የዛው ሰው ይበለ። መልካም ቀን። መልካም ጊዜ ላንቺ። ቻው። እንዴት ናችሁ? ምን አለ? ሽንኩርት አሁን የገባ ነው? ኧረ ትኩስ ነው። አንተ አሁን ነው ያወረድከው? ጃፓን ገበያ ሲመጣ እንደዚህ አይነት አሪፍ ሽንኩርት ይገኛል አይደል? እስኪ ሌላ የተሻለ ካለ የሚታካሉ ናቸው ወይስ እንዲሁ ቤት እንትን የምንላቸው? ለሸ 100 ብር አሉ። ቀንስ። መጨረሻው ነው። እንመጣለን። እንቀጥላለን። በጃፓን ገበያ ቅኝታችንን እያደረግን ነው። በቻናል ዋን ገበያ ወደ ቀጣዩ ጉዳያችን እናሳልፋችሁ። ወይንን ገበያ እየቃኘን ወደ ቀጣዩ ጉዳያችን አሳልፋችኋለሁ። በተለይም ደግሞ ከአካውንቲንግ ሙያ ጋር ተያይዞ ከሂሳብ ባለሙያነት ጋር ተያይዞ የአዋቂዎች የሂሳብ አዋቂዎች ባለሙያዎች ሲባል እንሰማለን በተደጋጋሚ። ለመሆኑ ኢትዮጵያ ውስጥ ምን ያህል የሂሳብ አዋቂ ባለሙያዎች ናቸው? የተመሰከረላቸው የሂሳብ አዋቂ ባለሙያዎች ምን ያህል ናቸው? ይህንን በቁጥር ደረጃ እናንተ ምን መረጃ አላችሁ? ምን ታውቃላችሁ? እኛ እንደሰማነው ከሆነ 500 የተመሰከረላቸው የሂሳብ አዋቂ ባለሙያዎች እንዳሉ ነው የሰማነው። ለመሆኑ ኢትዮጵያ ውስጥ ያለው የሂሳብ ባለሙያዎች ጉዳይ እንደምን ያለ ነው? ከዚህ ጋር ተያይዞ የስልጠናው ሁኔታና ወደ ባለሙያነቱ ለመግባት ምን አይነት መስፈርቶች ያስፈልጋሉ የሚሉና ሌሎች ጉዳዮችን በባለስራ ሰዓታችን እንመለከታለን። እርሱን ተመልከቱ። እኛ ገበያችን እንቃኛለን። ጎበዜ ደሳለኝ ይባላለሁኝ። በኤችኤስቲ ኮንሰልቲንግ ውስጥ የለርኒንግ ሶሉሽን እና የኤችኤስቲ ስኪል አካዳሚ ዳይሬክተር ነኝ። እንግዲህ ስለ አካውንቲንግ ወይም ደግሞ ስለ ሂሳብ አያያዝ ስናወራ ስለ ገንዘብ ነው የምናወራው። ገንዘብ ደግሞ በማንኛውም ድርጅት ላይ ያለ መጠን ወይም ደግሞ ትንሽ ነው ትልቅ ነው ሳይባል ወይም ደግሞ የስራ ዘርፉ አይነት ሳይለወጥ በማንኛውም ድርጅት ላይ የደም ስር ነው። ይህንን የደም ስር በአግባቡ የሚቆጣጠሩ የተመሰከረላቸው እውቅና የተሰጣቸው አቅም ያላቸው ባለሙያዎች ይፈልጋል። ካፒታል ማርኬቱም ይህንን ነው የሚፈልገው። ምክንያቱም ካፒታል ማርኬቱ
ያለ ፋይናንሻል ሪፖርት ያለ ኦዲት ሪፖርት አገልግሎት ሊሰጥ አይችልም። እነዚህ በአካውንቲንግ ቴክኒሽያን ደረጃ እውቅና የሚሰጣቸው የሂሳብ አዋቂዎች ደግሞ ለካፒታል ማርኬቱ ለሚቀርቡት የኦዲት ሪፖርቶች እና የፋይናንሻል ሪፖርቶች ለማዘጋጀት ከመጀመሪያው መሰረት የሚጥሉ ባለሙያዎች ናቸው። እዚህ መሰረት ላይ ችግር ካለ ላይ እንደፈለገ ቢሰራ ምንም ማስተካከያ ማድረግ አይቻልም። ስለዚህ ይሄንን መሰረት የሚስተካከልበት ስለሆነ ቁልፍ ሚና የሚጫወቱ ነው የሚሆኑት። ምናልባት በዚህ ጋር እግረ መንገድ ማንሳት አስፈላጊ የሚሆነው ኢትዮጵያ በኢኮኖሚም እያደገች ነው፣ በህዝብ ብዛትም በጣም ብዙ ነን። በኢትዮጵያ ውስጥ ግን ያሉት የተመሰከረላቸው የሂሳብ አዋቂዎች ቁጥር በጣም አነስተኛ፣ በአፍሪካ ደረጃ እንኳን አነስተኛ ከሚባሉ አገሮች ውስጥ ነን። 500 የተመሰከረላቸው አካውንታንቶች የሉም ኢትዮጵያ ውስጥ 130 ሚሊዮን ህዝብ ይዘን ማለት ነው። 500 አይሞላም። እነዚህ 500ዎቹም በውጭ ሀገር አብዛኛዎቹ ከእንግሊዝ ሀገር ACCA ከሚባለው ይህንን እውቅና ከሚሰጥ አካል ያገኘን ሰዎች ነን፣ እኔም ስላለሁበት ማለት ነው። ይሄ ቁጥር ግን ከሚፈለገው ጋር ሲነጻጸር በጣም አነስተኛ ነው። HST በ1995 ወይም በፈረንጆች 2003 ላይ 3 በፊት በግል ይሰሩ የነበሩ የግል የኦዲት ተቋማት ሽርክና ማህበር በመፍጠር የመሰረቱት ነው። HST የሚለው ራሱ የነዚህ የሶስቱ ግለሰቦች የመጀመሪያ ፊደልን በመውሰድ ነው ድርጅቱ የተቋቋመው። መጀመሪያ ሲቋቋም ኢትዮጵያ ውስጥ ለመጀመሪያ ጊዜ በሽርክና ማህበርነት ለመስራት የተቋቋመ የኦዲት ድርጅት ሆኖ ነው። HST እንግዲህ እንዳልነው የመጀመሪያ ስራውን የጀመረው በኦዲት ነው። በኦዲት በግል ድርጅቶች፣ በመንግስት ድርጅቶች፣ በግብረሰናይ ድርጅቶች ጥራቱን በጠበቀ ሁኔታ እስካሁን ድረስ የኦዲት አገልግሎት እየሰጠ ነው። ከዛ ባሻገር ግን እያደር የስራ አድማሱን እያሰፋ ወደ ማማከር ወይም ኮንሰልቲንግ የምንለው ወደ ታክስ የህግ የማስጠበቅ ስራ ላይ ታክስ ኮምፕላያንስ አድቫይዘሪ ላይ እንደዚሁም ደግሞ አንዳንድ ትላልቅ የውጭ ድርጅቶች ወደ ሀገር ውስጥ ሲገቡ የፋይናንስ ዲፓርትመንታቸውን አቋቁሞ ሰራተኛ ቀጥረው ወደ ስራ እስኪገቡ ድረስ ሙሉ በሙሉ እዛው ቁጭ ብሎ ስራ የሚሰሩላቸው ለ6 ወርም ለ1 ዓመትም የሚሰሩላቸው ሰራተኞችን በማስቀመጥ የአካውንቲንግ ሰርቪስ እንሰጣለን። ከዛ ባሻገር ደግሞ የስልጠና መጀመሪያ ላይ በፊት ለፊት ወይም ፌስ ቱ ፌስ የምንለው እየሰጠን ነው። ፓርቲኩላርሊ ከ2019 ኮቪድ ከመጣ ጊዜ ጀምሮ ደግሞ ተደራሽነቱንም ለማስፋት የስልጠናው ክፍል እንደ አንድ ስትራቴጂክ ቢዝነስ ዩኒት ወይም ደግሞ ክፍል ተሰይሞ እየሰራ ነው። ከዛ ባሻገር አሁን ካፒታል ማርኬት መጥቷል። ካፒታል ማርኬት ላይ HST ኢንቨስትመንት አድቫይዘሪ የሚባል በካፒታል ማርኬቱ ላይ የሚሰራ አካል አለው። እንደዚሁም ደግሞ በሶፍትዌር ዴቨሎፕመንት ላይ 25 እና በላይ የሚሆኑ ሶፍትዌር ኢንጂነሮችን ቀጥሮ አገር በቀል የሆኑ ሶፍትዌሮችን ERP ሲስተሞችን የማበልጸግ ስራ ላይ እየሰራ ነው። ፔሮል ሲስተም የHST ስራ የሚባል ከቅጥር ጋር የተገናኘ ኦልሬዲ ዴቨሎፕ ተደርጎ ወደ ስራ ገብተዋል። ሌሎቹም የአካውንቲንግ እና የኦዲት ሶፍትዌሮች እየበለጸጉ ናቸው። ይሄ መደረጉ ወደ ውጭ የሚከፈሉ ትላልቅ ገንዘቦች እንዲድኑና ፎሬን ከረንሲውንም ለማዳን እና ሶፍትዌሮቹን የመጠቀሙን ተደራሽነቱንም ለማስፋት እያገለገለ ነው።
እንግዲህ ይሄ ስልጠና ማንኛውም 12ኛ ክፍል የጨረሰ ሰው ለመውሰድ የሚችል በሩ ክፍት የሆነ የስልጠና ፕሮግራም። በቅድሚያ በአካውንቲንግ መመረቅ አያስፈልገውም። ወደ ሌላ ዩኒቨርሲቲ ሄዶ ዲግሪ መያዝ አያስፈልገውም። ማንኛውም 12ኛ ክፍል የጨረሰና ከ18 ዓመት በላይ የሆነ ሰው ሊወስደው የሚችል ትምህርት ነው። ለየት የሚያደርገው ምንድነው? ቀደም እንዳልነው ሙሉ በሙሉ በበይነ መረብ ከመሆኑ አኳያ በአንድ በኩል የኮምፒውተር ያስፈልጋል ሃርድዌሩ፣ ከዛ በኋላ ደግሞ የኢንተርኔት አክሰስ ያስፈልጋል። ከዚህ ውጪ ሁሉም ሰው ስራውን ሳይበድል ባለበት ቦታ ሆኖ አፎርደብል በሆነ ኮስት ሊማረው የሚችል ስልጠና ነው። ይሄ እንግዲህ እውቅና የሰጠው የኢትዮጵያ የተመሰከረላቸው የሂሳብ አዋቂዎች ኢንስቲትዩት ኢቲአይሲፒኤ በሚባለው ነው። ይሄ በመንግስት በአዋጅ የተቋቋመ ኢንስቲትዩት ነው። እኛ ላለፉት ከ2019 ጀምሮ ዝግጅት ስናደርግ ነበረ። በዚህ ዝግጅት ውስጥ ኢንስትራክሽናል ዲዛይነሮች፣ አካደሚሽያንስ፣ ፕራክቲሽነርስ እንደዚሁም ደግሞ ቴክኖሎጂ፣ እነዚህ አራቱን ነገሮች አንድ ላይ በማምጣት በተደጋጋሚ ደግሞ የጥራት ፍተሻን በማድረግ ይሄንን ኳሊቲ ሪቪው እንዲያደርጉና ጥራቱን የጠበቀ እንዲሆን ተደርጓል። ይሄ መደረጉንም መጥተው እዚሁ አይተው ዲስከስ አድርገን የነሱ ምዘና አጥኚ ሰዎች ደስተኛ ስለነበሩ ነው ይሄ እውቅና እንዲሰጥ የተደረገው። ተማሪዎች፣ ቀጣሪዎች፣ የፋይናንስ ላይ ባንኮች እና ካፒታል ማርኬቶች፣ ሌሎችም የሙያ ማህበራት እና በዚህ ሙያ ላይ የሚሰሩ ሰዎች ይሄ በህግውን በጠበቀ ደንቡን በጠበቀ ጥራቱን በጠበቀ ሁኔታ እውቅና የመስጠቱ ጉዳይ ኮንፊደንስ እንዲሰማቸው ስለሚያደርግ ቶሎ ተብሎ ወደዚህ ስልጠና እንዲገቡ በግልም ለመማር እንደዚሁም ደግሞ ስፖንሰርም ለማድረግ ትልቅ በር ይከፍታል ብለን ኤክስፔክት እናደርጋለን። አዎ እንግዲህ የባለሙያው ስራው ከሚፈልገው አኳያ ለስራ ዝግጁ የሆኑ ሰርቲፋይድ አካውንታንቶች ቅድም እንዳሉ የሉ፣ ጉድለቱ አለ። ይሄን ጉድለት ለመቅረፍና ሙሉ በሙሉ እንኳን አሁን ባንዘጋው አትሊስት ቀዳዳውን ለማጥበብ የሚደረግ ጥረት አካል ነው ይሄ። ለዚህ ነው ቅድም ያልነው የኤፍኤስዲ ኢትዮጵያ 500 ሰዎችን ስፖንሰር ሲያደርግ በአብዛኛው ቶሎ ተብሎ ወደ ካፒታል ማርኬቱ ውስጥ ሊገቡ የሚችሉና ሚና የሚጫወቱ ብሎ መስፈርት አውጥቶ ስክሪኒንግ ሜካኒዝሙም ዌይትም ሲሰጥ በተማሪዎች መረጣ ጊዜ ይሄ ትልቅ ግምት እና ቦታ ተሰጥቶት እየተመረጡ ያሉት ለዚህ ምክንያት ነው። ስለዚህ ቶሎ ተብሎ በተለይ እንደኛ በክፍል ሳይሆን በበይነ መረብ ሰው ባለበት ሁኔታ ከአካባቢው ሳይርቅ ስራውን ሳይበድል የሚማር ከሆነ ቶሎ ተብሎ የሚያስፈልገውን ቁጥር ላይ ለመድረስ አጋጣሚው የተሻለ ይሆናል። ኤችኤስቲ እንግዲህ በዚህ ባይዘዌ በስልጠና ውስጥ እንትን ስል እንደ አንድ ስትራቴጂክ ቢዝነስ ዩኒት ሲያቋቁም 3 ዘርፎች አሉት። የቴክኒካል ፓርት አለ፣ ልክ እንደ አሁኑ የአካውንቲንግ እና ሌሎች የቴክኒካል ስልጠናዎች የሚሰጡበት አለ። የሶፍት ስኪል ወይም ደግሞ የማኔጅመንት ዴቨሎፕመንት ከታች ጀምሮ እስከ ላይ ድረስ የአስተዳደር ስልጠናዎች የሚሰጡበት አለ። በሶስተኛ ደረጃ ደግሞ ትምህርት ላይ የ12ኛ ክፍል በቅርብ ጊዜ በጣም ትንሽ ተማሪዎች እንዳለፉ ማትሪክ የመውደቅ ሁኔታ እንዳለ፣ ከዛም በኋላ ደግሞ ዩኒቨርሲቲም ተመርቆ ደግሞ ኤግዚት ኤግዛም በሚወስዱበት ሰዓት የሚያልፉ ተማሪዎች አነስተኛ የመሆናቸው ችግር በስፋት ሲነገር ነበረ። እነዚህ ላይ አሁንም በበይነ መረብ መደገፍ የሚቻልበት የኤጁኬሽን ሴክተር ለብቻ ደግሞ እንደ አንድ ዊንግ አለ።
እዚህ ሶስቱም ላይ እየሰራን ነው ያለነው። ሁለተኛውን ደረጃ ስልጠና ደግሞ ለማዘጋጀት ኦልሬዲ እቅድ ይዟል። እሱ ደግሞ ሰርቲፋይድ ፐብሊክ አካውንታንት ወይም ደግሞ ሲፒኤ ይባላል። ለዚህ ደግሞ ካሁኑ ዝግጅት አድርጎ ልክ እሱ ሲጀመር ደግሞ ቶሎ ተብሎ እሱ ወደ ሃየር ሌቭል ወይም ደግሞ በመካከለኛና በከፍተኛ ደረጃ ላሉ እውቅና የሚሰጣቸው አካውንታንቶች ናቸው። ለዛ ዝግጅት ማድረግና ሙያውን ማበልጸግ የሚቀጥለውን ትውልድ ላይ ስራ ሰርተን ለማለፍ ነው እቅዳችን። እስኪ አትክልቶች አሉ። እንዴት ነህ? ይሄ ምንድነው? ምንድነው ተደርጎ የሚበላው? ኦኬ፣ እንዲሁ ነው የሚበላው ወይስ በስሎ ነው? ሾርባ። ጃፓን ገበያ ነው ያለ ነው። የአትክልቶችንም የሌሎችንም ሽያጭ እንዴት እንደሆነ ደንበኞች፣ ሻጮችን እያናገረን ነው። በጣም ደስ የሚል ገበያ ነው። አንድ ፕሮግራምን ወደ እናንተ እናደርስ ጀማሪ ስንል ከቤት ማስዋቢያ እቃዎች ጋር የተያያዘ አንድ ወጣትን አናግረናል። ጀማሪ እንከታተል። እኛም የጃፓን ቆይታችን ይቀጥላል። ስሜ ኤፍሬም ግርማ እባላለሁ። የተሰማራሁበት ዘርፍ ደግሞ የአርቲፊሻል ፍላወርስ ነው። አርቲፊሻል አበባዎች ነው የሚሸጠው እና ለስጦታ የሚሆኑ የግድግዳ ጌጦች እንዲሁም የቤት ማስዋቢያ አበቦች ነው የሚሸጠው። በዚህ ስራ ኦልሞስት ወደ 2 ዓመት ነው። እኔ የሚሸጠው ያው አርቲፊሻል አበባ ነው በዋናነት። ሁለተኛ ለግድግዳ ለቤት ማስዋቢያ የሚሆኑ የግድግዳ ጌጦች፣ ሰዓቶች እንዲሁም ያው ለጠረጴዛና ለኮርነር የሚሆኑ አበቦች የሚሸጠው በአርቲፊሻል ዘርፍ ማለት ነው። ያው ብዙ ሰው የሚመርጠው ከኔ ጀምሮ ያው ናቹራል አበባ ነው የሚፈልገው። ግን ያው ብዙ ሰው ከጊዜ አንጻር እየደረቀበት ምናምን ሲቸገር ወደዚህ ወደ አርቲፊሻሎች ደግሞ ሞር ናቹራል ሉክ ስላላቸው ሰው ተመራጭ ያደረገው ወደዚህ ወደ አርቲፊሻል ፍላወር ነው ማለት ነው። ስለዚህ እኔም ወደዚህ ዘርፍ የገባሁት ለዛ ነው፣ እንደ ሰው ምርጫ ማለት ነው። ያው እኔ ሲጀምር ያው በትንሹ ነው። ያው ቢዝነስ የሚጀምረው በትንሹ ነው። በትልቁ ማሰብ የለብንም። አሁን ከ400 እስከ 500 ሺህ ብር በሚገመት ነው የሚጀምረው። ያው ደንበኛ ያው መጀመሪያ ሎኬሽን ነው የሚወስነው። እኔ የገባሁበት ሎኬሽን ነው ያው ብዙ ሰው ያለበት ነው። ለዛ ያው ብዙ አላስቸገረንም ብዬ አስባለሁ። ግን ዋናው ነገር ያው እንትን ነው፣ ቦታው ነው የሚወስነው። ቦታው አሪፍ ከሆነ ያው ሰው የማግኘት እድልሽ አሪፍ ነው ማለት ነው። ዋናው ከጊዜ አንጻር ነው። ዋናው እንዳልኩሽ ከመንከባከብ ያው ተፈጥሮውን ሊደርቅ ይችላል፣ አውጥተሽ ምናምን መንከባከባለች። ያንን ለመቀነስ ሰው ያው ብዙ ጊዜ ታይም ስለሌለው እነዚህ አርቲፊሻል በቃ ናቹራል የሆኑ ሉክ ያላቸው አርቲፊሻል አበቦች ስለሆኑ ሰው ሞር ተመራጭ አድርጎቿል። ለዛ ነው ቻሌንጅ የሚያደርገው ያው ቦታው ሰው ማግኘት ማለት ነው። ለምሳሌ ቦታውን ሰው ባይገኝበት ሰው ከስተመር ለማግኘት ከስተመር ትሪት ማድረግ አቺም እንደመጀመሪያ ማለት አሁን ሳይ እንደ ጀማሪ እኔ ከስተመር ትሪት እንዴት እንደሚደረግ አላውቅም። እንዴት እንደሚሸጥ ምን ያህል አተርፈሽ እንደሚሸጪ እሱ ነገሮች ያው እንደመጀመሪያ ይከብዳሉ። ግን ቀስ በቀስ እያልሽ የለመድሻቸው ስኬታማ ትሆኛለሽ ማለት ነው። የገበያው ሁኔታ ያው እንደ ድሮ ባይሆንም አሪፍ ነው። ያው ከበፊቱ አሁን ኤክስፔሪየንስ ስላለኝ እንዴት ነው የሚሸጥ ማለት ስለማቅ ገበያው ባይኖርም አሳምነሽ የሚሸጥ እንትማለሽ ማለት ነው። እሺ እኔ ማግኘት ለሚፈልጉ ያው በቲክቶክ ፔጅ አለም ቲክቶክ ፔጅ @f artificial flowers የሚለው እንዲሁም ቴሌግራም ላይም artificial flowers and home decor አለ። እንዲሁም በስልክ ቁጥራችን 0946306310 አራሻችን ሾላ ገበያ ንግድ ባንክ ፊት ለፊት ሱቅ ቁጥር 411 ነው። ሰላም ነው አለን። ራስን አስተዋውቅልን። አብርሃም እባላለሁ። አሳና ዶሮ ሻጭ ነኝ። ሻጭም አቅራቢም ነኝ። ያው በምትፈልጉት እቃ ሳይዝ እና በምትፈልጉት አይነት እናቀርባለን።
ምን ነገሮች አሉ? አሳ፣ ዶሮ፣ ምን አይነት አሳዎችና ምን አይነት ዶሮዎች አሉ? ዶሮ የሀበሻም ዶሮ አለ፣ የፈረንጅ ዶሮ አለ። የፈረንጅ አሮስቱ ለጥብስ ለምትፈልጉት አይነት ዶሮ አለ። ቺክን ብረስት፣ ቺክን ሌግ፣ ቺክን ዊንግ እና የሀበሻ ዶሮ አሉ። በእንደዚህ አይነት መልክ ጽድት ተብሎ በጥራት ተሰርቶ የቀረበ አለ። ለወጥ ምናምን ነው ይሄ የሚሆነው። ይሄ አንድ ሙሉ ዶሮ ነው። ይሄ የሀበሻ ነው። ተከፋፍሎ ይሸጣል። እሺ፣ ስለዚህ ዋጋቸውን እንመልከት። አንድ አሁን የሀበሻ ዶሮ ስንት ነው ሙሉ? ይሄ የሀበሻ ዶሮ ነው። በሎካል በፒስ ነው የሚሸጠው። በፒስ ማለት በፒስ በሙሉዋን 800 ብር ነው የምትሸጠው። ሙሉ ማለት ነው። እሺ፣ ሌሎችስ? እቺ ቺክን ብረስት ትባላለች። ኪሎ 1500 ነው። የዶሮ መላላጫ ማለት ነው። ብረስት ማለት ምንም አጥንት ነገር ምናምን የለውም። ጽድት ያለው ሞር ፕሮቲን ያለው በብረስት ነው። እሺ፣ ሌላኛው ደግሞ ሌግ ቺክን ሌግ ነው። እግርና ታፋ ጭንና እግሩን ማለት ነው የዶሮ። ይሄም አሪፍ ነው ለጥብስ ምናምን ነገር ይሆናል። ድራምስቲኩንም አለ። ዋጋው 900 ብር። ሌላው ክንፍ ነው። ክንፍ ያው በሩዝ ነገር ምናምን ይሰራል። በአንዳንድ ኪሎ አለ። በእንደዚህ ያችም አለች። ይሄው በእንደዚህ መልኩ ነው ቀርቦ በአንዳንድ ኪሎ በእንደዚህ ቀርቦ እንሸጣለን። ክንፍ ብቻ ነው ይሄ ሙሉ? ይሄ ክንፍ ብቻ ነው። ስንት ነው ክንፍ ብቻው? 850 ብር። ምን ይሰሩበታል ክንፍ ብቻ ሲሸጥ? ክንፍ ያው በሩዝ ነገር ምናምን ለሾርባ ለነሱ አይነት ሰርቶ ይቀርባል። አሪፍ። እና ሙሉ ዶሮም አለ የፈረንጅ ሙሉ ዶሮ በኪሎ 950 ነው። እንደዚህ ፍሬሽ ነው በየቀኑ የምንይዘው። ያልተበለተ ነው ይሄ? ይሄ ሙሉ ነው። ለአሩስቶ የሚሆነው ነው ወይስ? ለአሩስቶ የሚሆነው። ይሄ ስንት ነው? ይሄ በኪሎ 950። የፈረንጅ ዶሮ ለአሩስቶ የሚሆን 950። አሪፍ። የፈረንጁ ተከፋፍሎ አይሸጥም እንደዚህ? ይሄ ሀበሻ የፈረንጅ ይሄ የፈረንጅ ነው ሙሉ። አሁን የተከፋፈለ የሀበሻ አይከፋፈልም። የአሩስቶ የፈረንጅ ብቻ ነው የሚከፋፈለው። እግር የሚኖረው ክንፍ የሚኖረው የፈረንጅ ዶሮ ነው። የሀበሻ ዶሮ ሲሆን የሀበሻ ሙሉውን ነው የሚሸጠው። ሙሉውን ነው የሚሸጠው። አሪፍ። እና አሳም አለን። አሳ ቴላፒያዎች፣ ናይል ፐርች ከአባይ የሚመጡት ከባህር ከወንዝ ምናምን የሚመጡት ከአባይ ነው የመጣው። እሱ ከአባይ ነው የመጣው። ስንት ነው እሱ? ኪሎ 800 ብር። ቺዞቹም አለን። ይሄው የገበታ ቂቤ ቶታል የሚባለው 200 ግራሙ 200 300 ግራም። እና ይሄ ቀይ አሳ የሚባል አለ። አምባዛ ይባላል። ሬድ ፊሽ ይሉታል ጥቁሮች ምናምን። ኪሎ 800 ብር ነው የሚሸጠው። ለሾርባ ምናምን ለዱለት ለፈለግሽው አይነት መስራት ይችላል። ዱለት ለመስራት ከየት ነው የሚመጣው? ከየት ነው የሚመጣው? ይሄ ከአርባ ምንጭ ከተለያየ ቦታ ይመጣል። ይሄኛው ከአባይ እነዚህ ከአባይ ምናምን። ይሄ ነጭ አሳ የሚባለው ናይል ፐርች አብዛኛው ሞር ፕሮቲን አለው የሚባለው አሳ ይሄ ነው። ለልጆች ምናምን ይሆናል። በጥብስ መልክ መስራት ይቻላል። በጣም ተፈላጊ አሳ ነው። ዋጋ 1500 ነው። ስልክ ቁጥር ወይም ቢዝነስ ካርድም አለን። አስተዋውቀን 0928 37 12 36 ወይም 0952 64 78 20 መላኩ ወይም አብርሃም ብላችሁ ጃፓን ከመጣችሁ ማንኛውም ሰው ያሳያችኋል። በአቅርቦት በጥራት አንታማም። በስራችን ጎበዝ ነን። አመስግነውን ይሄዳሉ። እናመሰግናለን በጣም። እሺ፣ አመሰግናለሁ። ቻናል ዋን ገበያ እንደቀጠለ ነው ያለነው። ጃፓን ገበያ ውስጥ ነው። በተለይ ስንት ገባን ደግሞ ከአትክልትም ከአሳ ምርቶችም ጋር የተያያዘ አሪፍ ቆይታዎችን እያደረግን ነው። ጉብኝት ይቀጥላል። በስማ የሚያምር ቲማቲም እዚህ ጋር ደግሞ እኔ የምልህ ቲማቲም ስንት ገባ? በእውነት አሪፍ ነው። አንተ ይሄ ግን በሰል ያለ ነው አይደል? አይ ሲመች። የጃፓን ገበያ አሪፉ ገበያ። ይሄ ነገር ምንድን ነበር የሚባለው? ይሄ በደረጃ ነው። ምን ማለት ነው? ማለት እሺ ምንድን ነው እንትኑ? እና የሚበላ ነው ይሄ? ኦኬ። አረ
ከምን ጋር ይሰራል? ብቻውን ይሰራል? ምንድነው ስሙ? እንድገመልኝ። በደረጃ ነው። አይታችሁ ታውቃላችሁ ተመልካቾች? እንደዚህ አይነት እኔ አይቼ አላውቅም። ለመጀመሪያ ጊዜ ነው። አቮካዶ ነው ይሄን የሚያክል አቮካዶ። ይሄ ራሱ አቮካዶ፣ ይሄም አቮካዶ ነው እያልከኝ ነው? እስማ አይታችሁ ታውቃላችሁ? ይሄን የሚያክል አቮካዶ ጃፓን ገበያ ከሚገኙ በጣም እኔ አሁን ለመጀመሪያ ጊዜ ነው አቮካዶ በዚህ መጠን ሳይ። ይች እንኳን ትኖራለች ችግር የለውም። ይሄኛው ግን ለመጀመሪያ ጊዜ ነው ሳይና እንደዚህ ጃፓን ገበያ ስትመጡ ከምታገኟቸው ነገሮች መካከል አንዱ እንዲህ ለምግብ አብስለን የምንጠቀማቸውን ያው ይሄ አትክልትና ፍራፍሬውን ታገኛላችሁ። ያው ቲማቲሙም አለ፣ ሽንኩርቱም እነ ቆስጣም አለ። እነዚህ ነገሮች ማግኘት ትችላላችሁ። ወደ ተከታዩ ጉዳያችን ላሳልፋችሁ። ወደ መረጃ ሰዓታችን ነው የምናልፈው። በመረጃ ሰዓታችን የተለያዩ በሳምንቱ የተሰሙ የቢዝነስ ጉዳዮችን እንዳስሳለን። እንደ መንደርደሪያ ግን ጠቆም የምናደርጋቸው አንድ መረጃ ላይ የኢትዮጵያ አየር መንገድ 50 አዳዲስ አውሮፕላኖችን ለመግዛት ቅድመ ዝግጅት እያደረገ የገበያ ጥናት እያደረገ እንደሆነ ሰምተናል። ለዚህም ደግሞ ዓለም ላይ አሉ የተባሉ የአውሮፕላን አምራቾች ፉክክር እያደረጉ ስለመሆኑም ሰምተናል፣ እነ ቦይንግን ጭምር ማለት ነው። እነዚህን አውሮፕላኖች እንግዲህ በተለይም ደግሞ ዘመኑን የዋጁ የበረራ አገልግሎት ለመስጠት የሚያስችሉ ናቸውም ሲል የአየር መንገዱ ከሰሞኑ ባወጣው መረጃ ሰምተናል። እነዚህና ሌሎች አዳዲስ የሳምንቱ የቢዝነስ መረጃዎችን ማህሌት ደመላሽ ታሰማቸዋለች። የኢትዮጵያ አየር መንገድ በአፍሪካ ያለውን በረራ ይበልጥ ለማስፋፋትና የዓለም አቀፍ ተወዳዳሪነቱን ለማጠናከር እስከ 50 የሚደርሱ አዳዲስና ዘመናዊ አውሮፕላኖችን ለመግዛት የመጨረሻው የቴክኒክና የፋይናንስ ግምገማ ላይ መድረሱን ብሉምበርግ ዘገበ። አየር መንገዱ 25 መካከለኛ መጠን ያላቸው የመንገደኞች አውሮፕላኖችን በቀጥታ ለመግዛት ያቀደ ሲሆን 10 ተጨማሪ አውሮፕላኖችን ወደፊት በተመሳሳይ ዋጋ የመግዛት መብትና እስከ 16 የሚደርሱ የጭነት አውሮፕላኖችን ግዢ በእቅዱ አካቷል። ለዚህ ግዙፍ አህጉራዊ ስምምነት የአሜሪካው ቦይንግ፣ የፈረንሳዩ ኤርባስና የብራዚሉ ኤምብራየር ኩባንያዎች እርስ በርስ እየተፎካከሩ ይገኛሉ። በአሁኑ ወቅት ከ170 በላይ ዘመናዊ አውሮፕላኖችን እያበረረ የሚገኘው አየር መንገዱ የመጨረሻውን ውሳኔ በሚቀጥለው ሳምንት ከሚጀምረው የዓለም አቀፍ የፉርን ቦሮ ኤርሾ ጋር ተያይዞ በሚቀጥሉት ጥቂት ሳምንታት ውስጥ ይፋ ያደርጋል ተብሎም ይጠበቃል። የኢትዮጵያ ብሔራዊ ባንክ የብድር ጣሪያ ማንሳቱን አስታወቀ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባደረገው ስብሰባ ከዚህ ቀደም በባንኮች ላይ ጥሎት የነበረውን ጊዜያዊ የብድር ጣሪያ ሙሉ በሙሉ ማንሳቱን ገልጿል። ይህ ውሳኔ ወደ ገበያ መር የገንዘብ ፖሊሲ ስርዓት ለመሸጋገር የተወሰደ እርምጃ መሆኑም ተጠቅሷል። የዋጋ ግሽበትን ለመቆጣጠር ባንኩ የፖሊሲ ወለድ ምጣኔን በ1 በመቶም ከፍ አድርጓል። በተጨማሪም የዋጋ ግሽበትን ለመከላከል የሚያስችል አዲስ የታለመ የመጠባበቂያ ግዴታ ማዕቀፍን አስተዋውቋል። ከወጪ ንግድ ጋር በተያያዘም ባንኩ የውጭ ምንዛሬ ኮሚሽን ከ2.5 በመቶ ወደ 1.5 በመቶ ዝቅ አድርጎታል። እንዲሁም ላኪዎች የሚያገኙትን የውጭ ምንዛሬ ለባንክ የመሸጥ ግዴታ ከ50 በመቶ ወደ 30 በመቶ ዝቅ በማድረግ የላኪዎችን ተወዳዳሪነት ለማሳደግና የውጭ ምንዛሬ ገበያውን ለማጠናከር አቅዷል። የአረንጓዴ ኢኮኖሚ ሽግግርን ለማፋጠን ያለመ ፎረም በነሐሴ መጨረሻ በአዲስ አበባ ሊካሄድ ነው። አዲስ ቻምበር ከጀርመኑ የልማት ትብብር ድርጅትና ከኔዘርላንዱ የልማት ድርጅት ጋር በመተባበር በኢትዮጵያ የመጀመሪያ የሆነውን የአረንጓዴ ኢንቨስትመንት ፎረምና ኤግዚቢሽንን በነሐሴ መጨረሻ በአዲስ አበባ እንደሚያካሄድ አስታውቋል። ይህ መድረክ ዘላቂ ልማትን፣ ታዳሽ ኃይልን፣ የካርቦን ቅነሳንና አረንጓዴ ፋይናንስን የሚመለከቱ ጥናታዊ ጽሑፎችም ይቀርቡበታል ተብሏል። የዘርፉ አንቀሳቃሾችም የእርስ በርስ ትስስርም ይፈጥሩበታል። የሱዳን ወርቅ በአውሮፓ ታገደ። የአውሮፓ ምክር ቤት ከሱዳን ወደ አውሮፓ በሚገባው ወርቅ ላይ ጥብቅ ማዕቀብ መጣሉን ባለፈው ሳምንት አስታውቋል። ይህ ውሳኔ ከሱዳን የሚወጣ ወርቅ ወደ አውሮፓ እንዳይገባ፣ በገበያ ላይ እንዳይሸጥ እንዲሁም በአውሮፓ ሀገራት በኩል ወደ ሌላ ስፍራ እንዳይተላለፍ ሙሉ በሙሉ የሚያግድ ነው። እርምጃው ከወርቅ ሽያጭ የሚገኘው ከፍተኛ ገቢ ለሱዳን ጦርነት እየዋለ ነው የሚል ምክንያትም ተሰጥቶታል። አሜሪካ ከብራዚል በሚገቡ ምርቶች ላይ የ25 በመቶ የጉምሩክ ታሪፍን ጣለች። ውሳኔው ከዚህ ሳምንት ጀምሮ ተግባራዊ እንደሚሆንም ታውቋል። የአሜሪካ ባለስልጣናት እርምጃው የተወሰደው ብራዚል በዲጂታል ንግድና በደን ጭፍጨፋ ዙሪያ የምትከተለው ፖሊሲ የአሜሪካን ጥቅም በመጉዳቱና በቅን ልቦና ለመደራደር ባለመፈለጓ ነው ብለዋል። ይሁን እንጂ እንደ ቡና፣ የበሬ ስጋና የአውሮፕላን መለዋወጫዎች ያሉ ምርቶች ከቀረጥ ጭማሪው ነጻ ተደርገዋል። ብራዚል በአእምሯዊ ንብረትና በደን ጭፍጨፋ ላይ የምትከተለውን ፖሊሲ በመቃወም የተጣለውን ይህንን ቀረጥ ተከትሎ የብራዚል መንግስት በአሜሪካ ምርቶች ላይ ተመሳሳይ እርምጃ እንደሚወስድ ዝቷል። እንግዲህ እኔ ገበያውን ቃኘት አድርጌ ጨርሻለሁ። ማህሌት ደመላሽ
እዚሁ ወይ ነጋዴ አድርገዋታ የትም አልሄደችም። ስሜን እዚች ጋር ቀያየው ነው። ምን ኦኬ ቲማቲም አገኘሽ? ማውቀውን የምታውቂው? አይ ገበያው ተመችቶሽ ነበር መሰለኝ። በጣም ሰፊ ነው። ብዙ ማላቃቸው አትክልቶች ያሉበት ቦታ ነው። በጣም ደስ የሚል ኢንቫይሮንመንት። ጃፓን ገበያ እንግዲህ ቀደም ሲል መግቢያችን ላይ ምን ብዬሽ ነበረ? ለየት የሚያደርገው ይሄ ገበያ የነጋዴውም የሸማቹን ቋንቋ አጠቃቀም ሀገርኛ ብቻ አይደለም። ከሀገር ውጭም ያሉ ቋንቋዎችን ለመግባቢያነት ለንግድ ልውውጡ ይጠቀሙበታል ብለን ነበር። በእርግጠኝነት አይተሻል እሱ ነገር ብዬ አስባለሁ። ትንሽ ታዝቤያለሁ። አግኝተህ ነበር? ቻይኛ አገኘሁኝ፣ ግን አንተ ካልቻልክ ምን ያደርግልናል ብለው አላዋሩኝ። አላዋሩኝም። አሪፍ ቆይታ ነበር ያደረግነው በጃፓን ገበያ። የቻናል ዋን ገበያ ቆይታ ይህን ይመስል ነበር። ልናጠቃልል ነው። የዚህ ሳምንት የቻናል ዋን ገበያ የቢዝነስ ፕሮግራምን ያልፋል አሻገርና ማለት ለምላሽ ይዘን መተን ነበር። እጅግ በጣም የምትወዷቸው የቻናል ዋን ቴሌቪዥን ፕሮግራሞች ደግሞ ይቀጥላሉ። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ቸር ቆዩ። ስሙን የረሳውን አትክልት ሂደህ ግዛ። እሱን ላግኘው እስቲ። የምር ምንም ነው ያልተያዘልኝ።